ሶብር ማይኖረው ወዳጅ እንደሱ እሱማ አዛኝ ነው ለጠላት ቤት ፍቅር እኮ ነው ለሚጠሉት የኔ መብሰልሰል መሞቅ መብረዴ መጥበቅ መላላት መውጣት መውረዴ ላንቱ መሆኑን አያውቁም እንዴ በክፉ አነሱት ሳልገባ ላህዴ ጉድለት ባይቀርበው የእሳቸው ጠባይ ለከፋባቸው ናቸው ይቅር ባይ ግን ወዳጆቹ ነፍስን ሰውተው እረፍት አያውቁም ሀቢብ ተነክተው እሱም አዛኝ ነው ለጠላት ቤት ፍቅር እኮ ነው ለሚጠሉት الصلاة والسلام عليك يا رسول الله بزيرات ملاك عليك ودي ومن الليل لا الصلاة والسلام عليك يا رسول الله بزيرات ملاك عليك ودي ومن الليل لا ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። የጀማ እንዴት ናችሁ? ከኔ ጋር አልሐምዱሊላህ። የኛ ፈንታ የሚለው ክፍል 2 ከዛ የቀጠለውን የምናየው ይሆናል። ዛሬ የምናየው አመል ፊል የዝሆን አመት የሚለውን ነው። አመቱ አመል ፊል የዝሆን አመት ተብሎ የተሰየመው ምክንያትና ታሪካዊ ሊያስብለው ያስቻለው ጉዳይ አጠር አድርጌ እንደሚከተለው አቀርበዋለሁ። አብረሃ ኢብነ ሶባህ አብረሃቱል አሽረም የተባለው የየመን ሀገር ገዢ አረቦችና ሌሎችን ህዝቦችን የተከበረውን የአላህን ቤት ካዕባን ይወዱት ይዘይሩትና ይሳለሙት ስለነበር ካዕባን ትተው ወደ እሱ ሀገር እንዲዳሙ የሚያደርጋቸው ጉዳይ ያስብ ያወርድና ያዘ። በአይነቱ ለየት ያለ ቤተ ክርስቲያንን ቢገነባ ሰዎች ካዕባ በመሳለም ፈንታ ወዳስገነባው ቤት የሚጎርፉ ስለመሰለው በየመን ዋና ከተማ ሶንዓ አል-ቁለይስ የተሰኘ ቤተ ክርስቲያን አስገነባ። ታዲያ ይህ ሀሳቡንና ስራውን የሰየሙት አረቦች አጥብቀው ጠሉት። የሰራውንም ማውደም ፈለጉ። አንዴ የማቃጠል ሙከራን አደረጉ። በሌላ ጊዜ ደግሞ አንዱ የበኑ ኪናናህ ጎሳ አባል ሌሊቱን ተገን በማድረግ አልቁለይስ ውስጥ የተጸዳድቶና ግድግዳውን በፍጉ አይነ ምድሩ ለክልኮት ወጣ። ወትሮውንም ካዕባን መደምሰስ ምኞቱ የነበረው አብረሃ የበኑ ኪናናህ ወጣት የፈጸመውን ድርጊት ተጨምሮ እንዳንዳች አስደነፈው። ወደ መካ ተጉዤ ካዕባን አፈርሳለሁ ሲልም ማለ ተገዘተ። በዚህ መሰረት ወደ መካ ዘምተው ካዕባን የሚያፈርሱ
60,000 ሰራዊት አሰለፈ። ካዕባን በቀላሉ ለማፍረስ ሲባል በግዝፈቱና በታዛዥነቱ ከሁሉም የተለየውን ዝሆን ስሙ መሕሙድ ይባላል እንዲዘምት ተደረገ። ሰራዊቱ ብዙ ተጉዞ ወደ መካ ሲቃረብ አብርሃ ከሰራዊቱ የተወሰኑትን መርጦ መሪም ካደረገላቸው በኋላ ወደ መካ በመግባት ያገኙትን የአረብ ንብረት ሁላ ዘርፈው እንዲያመጡ አዘዘ። ከዚያም አብርሃ አንድ ሰው መረጠና አቡ ዩክሱም ከመካውያን ሕዝቦች ውስጥ እጅግ የተላቀና የተከበረውን አጠያየቅ ካገኘኸው በኋላ እኛ የመጣነው ልንዋጋቸው ሳይሆን ቤቱን ካዕባን ለማፍረስ ብቻ መሆኑን ንገረው ብሎ ወደ መካ ላከው። ይህ የአብርሃ መልእክተኛ መካ እንደደረሰ የተባለውን አይነት ሰው ማጠያየቅ ያዘ። የዚያን ዘመን አረቦች መሪ በህዝቦቹ የሚከበረውና የሚላቀው የነቢዩ ሰለላሁ ዐለይሂ ወሰለም አያት አብዱል ሙጠሊብ ነበሩና ሰዎች ወደ እሳቸው ጠቆሙት። መልእክተኛውም ወደ እሳቸው በመምጣት እኔ የዝሆን ሰራዊቶችን ሰልፎ የመጣ ንጉስ መልእክተኛ ሲሆን ንጉሱም እንዲህ ይላል፣ እኔ እስካልተዋጋችሁኝ አልዋጋም። የመጣሁት ካዕባን ለማፍረስ ብቻ ነው። ይህንን ምኞቴ እንዳሳካሁ ወደ መጣሁበት የምመለስ ይሆናል። ቀድሞ ወደ መካ የገባውና መካውያን ንብረት የዘረፈው የአረብ ሰራዊት ከዘረፈችው ግመሎች ውስጥ 200 ያህሉ የአብዱል ሙጠሊብ ንብረት ነበሩና አብዱል ሙጠሊብ ንብረታቸውን ለማስመለስ ሲሉ መልእክተኛውን ተከትለው አብርሃ ወደ ሰፈረበት አቀኑ። እንደደረሱ መልእክተኛው ተቀድሞ ገብቶ ንጉሥ ሆይ፣ ይህ ሰው የቁረይሾች ዋና ሹም ሲሆን የቅፍለቶቹ ባለቤትም ነው። እንዲሁም በሜዳ ላይ ሰዎች ህዝቦቹን፣ በተራራ ላይ ደግሞ ሰራዊቶችና አዕዋፎችን የሚመግብ በህዝቦቹ የተከበረ ለጋስና ቸር ሰው ነው ሲል ለአብዱል ሙጠሊብ ይግባ ፍቃድ ጠየቀ። ንጉሱ ፈቀደናም ገቡ። አብዱል ሙጠሊብም ባለሙሉ ግርማ መልከ መልካምና ያያቸው ሁሉ የሚያከብራቸው አይነት ሰው ነበሩ። ለዚህም ነበረ ንጉሱ አብርሃም ገና እንዳያቸው ከዙፋኑ ወርዶ አጠገባቸው በመቀመጥ አክብሮቱን ያሳያቸው። ከዚያም አብዱል ሙጠሊብ በአብርሃ ትዕዛዝ የተወሰዱባቸውን ግመሎች እንዲመልሱላቸው ጠየቁ። አብርሃም የአምልኮ ስፍራህን ልደመስስብህና ላወድምብህ እንደመጣሁ እያወቅህ ስለዚህ አንድም ቃል ሳትሰነዝር ስለ ወሰድኩብህ ስለተዘረፍኩ 200 ግመሎች ብቻ ታነሳለህ አላቸው። አብዱል ሙጠሊብም ስለ ግመሎቹ ያነሳሁት የሚጠብቀውን ጌታ ያለው በመሆኑ እርሱ ይጠብቀዋል ብዬ ነው አሉት። አብርሃ የአብዱል ሙጠሊብ ግመሎች እንዲለቀቁላቸው ስላዘዘ ግመላቸውን ይዘው ወደ መካ በመመለስ ለህዝቡ የሚከተለውን አሉ። ይህ ንጉሥ ተፋልማችሁ ካዕባን ለመጠበቅ አቅማችሁ አይፈቅድም እና የሚሆነው እስኪሆን ወደ ተራራዎች እየወጣችሁ ተሸሸጉ። ካዕባን አንዶ እንዳልነበረ ሊያደርግ የቋመጠው አብርሃ ዝሆን ያስከተለ ሰራዊቱን ወደ መካ እንዲንቀሳቀስ አዘዘ። ነገር ግን ጥቂት ተጉዞ ለመካ ይበልጥ በተቃረቡ ጊዜ ዝሆኖቹ እንግዳ አመልን አመጡ። ይኸውም እግራቸው መሬት ቆላልፎ ያዛቸው ይመስል ወደፊት ወደ መካ መንቀሳቀሱ ተሳናቸው። ከዚያ በላይ መቀጠል ይቅርና ወደፊት መንቀሳቀስ እንኳ አልፈለጉም። በዝሆኖቹ መለገም የተበሳጨው የአብርሃም ጭፍሮች ቢነርቿቸውም የዱላ ዶፍ ቢያወርዱባቸው ወይ ፍንክች ይባሱኑ ተንበረከኩ እንጂ ያ ሁሉ ዱላ እንዴት
ስንዝር እንኳን ፈቀቅ አላደረጋቸውም። አቅጣጫቸውን ወደ መጡበት ወደ የመን ሲያዞሩ እርስ በርስ እየተገፋፉ ያሶመሱማሉ። አቅጣጫውን ወደ መካ ሲያዞራቸው ግን ያን ባሉበት ተንከንችረው እንደ ሐውልት ቀጥ በማለታቸው ያመጣሉ። በተለይ ደግሞ ያ በግዝፈቱና በታዛዥነቱ ከሁሉም ይለያል የተባለው ዝሆን የመለየቱን ገጽ ለውጦ ከቆመበት ቅንጣት ፈቀቅ ባለማለቱ ከሁሉም የተለየ ሆነ። እንዲህ በዚያ ቅጥ አምባሩ በጠፋቸው የሚይዙትና የሚጥሉት እስኪያጡ ድረስ በተደነባበሩበት ሁኔታ ላይ ሳሉ ነበር ኃያሉ ጌታችን አላህ ያከበረውን ቤቱን ካዕባን ለማፍረስ በመጡ ጭፍሮቹ ላይ አብዱል ሙጠሊብ እንዳሉት ካዕባን የፈጠረው ጌታ እንደሚጠብቀው የሚያሳይና በመቼውም ጊዜና ዘመን ቢሆን ካዕባን አፈርሳለሁ ብሎ ለሚነሳ ሁሉ መቀጣጫነቱ ከበቂ በላይ ሆነ የቅጣት አይነት ያወረደባቸው። አብርሃም ጭፍሮቹ ላይ ኃያሉ ጌታችን አላህ የባህር አዕዋፎችን ላከ። አዕዋፎቹም በምንቀራቸው አንድ በሁለቱ እግሮቻቸው ደግሞ አንድ በድምሩ 3 ምስር የሚያካክሉ ጠጠሮችን ይዘው ነበር። ከዚያም በሰራዊቱ ላይ እያንዣበቡ እነዚያን ጠጠሮች ጣሉባቸው። ጠጠሮቹ በእያንዳንዱ ጭንቅላት ላይ እያረፉ በመቀመጫው ይወጣሉ። በዚያን ጊዜ ሰራዊቱ ተቃጥሎና ከስሎ ብቃዩ የተበላና ያለቀ አዝመራ መስሎ ጠፋ። ያየው መቀጣጫና ያስተዋለው ጉድ ለንጉሱ አብርሃ ይነገር ዘንድ ጥፋቱ ያላገኘው ነበር። ሆኖም ግን ከንጉሱ ዘንድ ደርሶ ያየው ጉድ እስኪነግር ድረስ ጠጠራችን ይዛ ትከታተላቸው የነበረችው ወፍ ሰውየው አብርሃ ጋር ደርሶ ያየውን እንደተናዘዘ ጠጠሯ ጣለችበትና ከመሰሎቹ ቀላቀለችው። እነሱም እንደ ጠፉትም ጠፋ። አላህ እንዲህ ይላል፣ ቢስሚላህ አርረሕማን አርረሒም አለም ተራ ከይፈ ፈዐለ ረቡከ ቢአስሓቢል ፊል አለም የጅዐል ከይደሁም ፊ ተድሊል ወአርሰለ ዐለይሂም ጠይረን አባቢል ተርሚሂም ቢሂጃረቲን ሚን ሲጂል ፈጀዐለሁም ከዐስፊን መእኩል በማለት በዝሆኑ ባለቤቶች ጌታህ እንዴት እንደሰራ አላወቅህምን? ተንኮላቸውን በጥፋት ውስጥ ከንቱ አላደረገምን? አድርጓል። በእነሱም ላይ ለመንጎች የሆኑን ወፎች ላከ። ከተጠበሰ ጭቃ በሆነ ድንጋይ የምትወረውርባቸው የሆነች አዕዋፍ ቅጠሉ እንደተበላ አዝመራም አደረጋቸው። ሱረቱ ፊል 15 ንጉስ አብርሃ ሰራዊቱን ባለመቀላቀሉ ምንም እንኳ በእነርሱ የደረሰው ባይደርስበትም ካዕባን የማውደምን እቅድ በማቀዱና ሰራዊቱን በማንቀሳቀሱ የእጁን አላጣም። ጀሊሉ አካሉን የሚያበላሽ የሆነ ክፉ ደዌን ጣለበት። የጣቶቹ ጫፎቹ እየተቆራረጡ አለቁ። የተቀረው አካሉ መርቅዞ ደምና መግል ይፈሰው ነበር። በዚህም ምክንያት እንደተሰቃየም ነበር ህይወቱ ያለፈችው ይላሉ። በቀጣይ ደግሞ በጀሊሉ ፍቃድ የነቢዩ አጥቢዎች የሚለውን ክፍል የምናይ ይሆናል። እስከዛ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ረሂም ረኡፉ ለእኛው በኖሩ ለእኛው በለፉ ለምን ስላንቱ ይሰማል ክፉ ለበድር ባልዘን በአካል ብርቅ ወየኸንደቅለት አፈር ባልዝቅ
ወዘቢ ደርቅ አንቱ ተነክተው ዝምታ ላውቅ ቅዋዬ ቢላሽ ወዘቢ ደርቅ ዝምታ ላውቅ ሚስኩን 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 አንበሩ መዓዛው የሚያውድ ነው ምግባሩ ሚስኩን 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 አንበሩ